ሁሉንም ነገር ለሁሉም ሰው ማጋራት ከሰዎች ጋር ያቀራረበናል ብለው ያስባሉ? ወይስ ሆድ ሲያውቅ ዶሮ ማታ የሚለው የድሮ አባባል ጥልቅ ትርጉም አለው? በህይወታችን ውስጥ ለራሳችን ብቻ ስንይዛቸው የበለጠ ዋጋ የሚኖራቸው ዝምታን የምንመርጥባቸው ነገሮች አሉ። ይህን ማወቅ ለግል ደህንነታችን፣ ለግንኙነታችን ጥራት እና ለስኬታችን በጣም ወሳኝ ነው። በዚህ ቪዲዮ ለማንም ሰው በፍጹም መናገር የሌለብንን 10 ነገሮች ነግራችኋለሁ። እስከ መጨረሻው ተከታተሉ፣ በጥልቁ ትማሩበታላችሁ። አንደኛ፣ ትልልቅ የህይወት እቅዶችን ለማንም አይናገሩ። ለምን መሰሎት? እቅዶን ገና ከመፈጸሙ በፊት ሲናገሩ 2 ነገሮች ይከሰታሉ። አንደኛ፣ አንዳንድ ሰዎች በአሉታዊ አስተያየት ወይም በቅናት ስሜቶን ሊያደበዝዙት ይችላሉ። እንዲሁም ደግሞ ያሰቡትን ነገር ሊያደናቅፍቦት ይችላሉ። ሁለተኛ፣ አእምሮ እቅዱን ለማውራት ብቻ የሚሰጠውን ማበረታቻ እንደ መፈጸም ሊቆጥረው ስለሚችል ወደ ተግባር ለመግባት ያለውትን ተነሳሽነትም ሊቀንሰው ይችላል። ይህም ማለት ልክ ስናወራው ያደረግነውን ያክል ስለሚሰማን ያንን ነገር የማድረግ እቅዳችንን ወይም ደግሞ ሐሳባችንን ያከሽፍብናል። በማውራታችን ብቻ ያደረግነው አይነት ስሜት እንዲሰማን ያደርጋል። ስራው ጮክ ብሎ ይናገር። መናገር የሌለበት ሁለተኛው ነገር ስለ ገንዘብ ሁኔታው፣ ለምን፣ ምን ያህል ገቢ እንዳለዎት፣ ምን ያህል እንዳጠራቀሙ ወይም ምን ያህል ዕዳ እንዳለበት በግልጽ መናገር አላስፈላጊ ችግርን ይፈጥራል። ሰዎችን ወደ ቅናት፣ የገንዘብ ጥያቄ ወይም አላስፈላጊ ንቀትና ፍርድ ሊመራ ይችላል። ገንዘብ ነክ ጉዳዮች እጅግ በጣም የግል መሆን አለባቸው። ሶስተኛ፣ የቤተሰብ ችግሮ፣ ለምን፣ በባልና ሚስት፣ በወላጅና ልጅ ወይም በዘመዶች መካከል የሚፈጠር አለመግባባት በቤት ውስጥ መፈታት አለበት። እነዚህን ችግሮች ለውጭ ሰው ማውራት ለቤተሰቡ አባላት ክብር እንደማይሰጡ ያሳያል። ለሐሜት በር ይከፍታል። ችግሩን ከማባባስ ውጪ ላይፈታው ይችላል። አራተኛ፣ የፍቅር ህይወቶ ዝርዝሮችን አይናገሩ። ለምን፣ ከፍቅር አጋራው ጋር ያሉትን የቅርብና የግል ጉዳዮች የእርሶና የእነሱ ብቻ ናቸው። እነዚህን ዝርዝሮች ለሶስተኛ ወገን ማጋራት የአጋሮን እምነት መካድ ነው። የግንኙነታችሁን ቅድስና ለማንም ባለመናገር ይጠብቁ። አምስተኛ፣ በድብቅ ያደረጓቸውን በጎ ስራዎች፣ ለምን፣ እውነተኛ በጎነት የሚለካው በምንሰጠው እንጂ በምናገኘው ዕውቅና አይደለም። ስላደረጉት መልካም ነገር ሲናገሩ ከልባዊ ርህራሄ ይልቅ ለውዳሴ እንደሰሩት ያስመስላል። መልካም ስራው ዋጋውን የሚያገኘው በራሱ ተግባር እንጂ በጭብጨባ አይደለም። ስድስተኛ፣ ትልቅ ድክመቶ ወይም ፍርሃቶን፣ ለምን፣ ሁሉም ሰው በጎ አያስብልዎትም። የእርሶን ትልቁን ድክመት ወይም ስጋት ማወቅ ለአንዳንዶች እርሶን ለመጉዳት ወይም ለመቆጣጠር እንደ መሳሪያ ሊያገለግል ይችላል። ይህንን ሚስጥሮን ሊጋሩ የሚገባው ሙሉ በሙሉ ለሚያምኑት ሰው ብቻ ነው መሆን ያለበት። ሰባተኛ፣ ሌሎች በአደራ የሰጠውትን ሚስጥሮች፣ ለምን፣ አንድ ሰው ይህ ሚስጥር ነው ብሎ የነገረውን ነገር ለሌላ ሰው ማውራት እርሶ ታማኝ እንዳልሆኑ የሚያሳይ ትልቁ ምልክት ነው። ይህ የእርሶን ስም ከማጥፋቱም በላይ የሰዎችን እምነት ያጠፋል። ስምንተኛ፣ ቂምና ያለፈ ቁርሾ፣ ለምን፣ ያለፈውን በደል ደጋግሞ ማንሳት በአእምሮ ውስጥ ቁስሉን እንደመቆስቆስ ነው። እርሶን አሉታዊና በቀልኛ ሰው አድርጎ ከማሳየት ውጪ የሚፈይደው ነገር ምንም የለም። ይቅር ማለት ለራሶ ሰላም ሲሉ መተው የተሻለ ነው። ዘጠነኛ፣ የጤና ሁኔታው ዝርዝር፣ ለምን፣ የጤና መረጃው የእርሶ የግል ጉዳይ ነው። አስፈላጊ ካልሆነ ለምሳሌ ለሐኪሞ በስተቀር ዝርዝር የጤና ጉዳዮችን ማውራት አላስፈላጊ ምክር፣ ሐዘኔታ ወይም አንዳንዴም መድሎ ሊያስከትል ይችላል። ስለዚህ ስለ ጤና ዝርዝሮ ለማንም ቢሆን አይናገሩ። አስረኛ፣ ትልቁ ቀጣይ እርምጃው፣ ለምን፣ ስራ ሲለቁ፣ አዲስ ንግድ ሊጀምሩ ወይም ከተማ ሊቀይሩ አስበው ከሆነ እርምጃው ሙሉ ለሙሉ እስኪፈጽሙ ድረስ ሚስጥር ያድርጉት። ነገሮች ከመሳካታቸው በፊት ማውራት እቅዶ እንዲሰናከል፣ ለምሳሌ አሁን ባሉበት ስራ ላይ ችግር እንዲፈጠር ሊያደርግ ይችላል።
እሺ ውድ ተመልካቾቻችን፣ አሁን ደግሞ እናንተ የምትሰሩት ስራ ነው። ለራሳችሁ ቃል ግቡ። ከነዚህ 10 ነጥቦች ውስጥ የትኛውን በመጠበቅ ላይ የበለጠ ትኩረት ማድረግ ይፈልጋሉ? ስለ ግል ጉዳዩ መቼ ማውራትና መቼ ዝም ማለት እንዳለብዎ ያስቡ። ይሄ በፍጹም መናገር የለበትም ብለው የሚያምኑበት እኛ ያልጠቀስነው ሌላ ነጥብ አለ ብላችሁ የምታስቡ ከሆነ ከታች በኮሜንት መስጫው ላይ ሐሳብዎን ያካፍሉን። ይህ መረጃ ሚዛናዊና ሕይወትን ለመምራት ይረዳል ብለው ካመኑ ዝምታ ወርቅ ነው የሚለውን ለሚያደንቁት ጓደኞች ሼር ያደርጉላቸው። በሌላ ቪዲዮ እስከነገናኝ ድረስ ቀና አመለካከት፣ ቀና ሕይወት፣ ቀና ስኬት ይሆንላችሁ።